መጣሁኝ ይቺ እሷ ናት ወይስ እሷን አይደለችም እያልኩኝ እንዴ አወጣሁኝ አወረድኩኝ ማለሼ ገባው ወጣው አየሁኝ ለካሰ እሷ ራሷ ናት ማለት ነው። እሷስ ማናት? አዩ ናት ማለት ነው። አዩ ምን ሆነች? ምንስ አዲስ ነገር አመጣች? ለምትሉት እስከ መጨረሻው ቪዲዮን በመከታተል እንዲሁም ደግሞ ቤተሰብ ሊሆናችሁም ቤተሰብ የሆናችሁም ደግሞ አመሰግናለሁኝ። ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል ማለት ነው። አዩ ምን አለች? ምንስ ተፈጠረ? ምንስ አዲስ ነገር መጣ? ለምትሉ ደግሞ አዩ አሁን ሳስበው ሰኢድ ባለፈው ለአዩ ብሎ መጀመሪያው እንዳያችሁት ሱመያ አንድ ቀን ድረስ ካልመጣች የሱመያ ቤት ወደ አዩ ይሸጋገራል እያለ ነበር። እኛም ደግሞ እንዴ ይህንን ነገር ሊያደርገው ነው ወይስ ደሞስ እየቀለዳ መሆን አለበት ብለን ብዙዎቻችን አውርተን ነበር። ነገር ግን ደግሞ የሱመያ ቤት ወደ አዩ ሳይሆን ለአዩ በራሷ ስም እንዲሁም ደግሞ ለራሷ ቤት እየገዛ አየን። ከዛም ደግሞ ጥሩ አደረጋ ደግ አደረጋ። እንዲሁም ደግሞ እንደዛ ከሆነ ብለን ሁላችንም ደስ ብሎን ነበር ማለት ነው። ያኔ ያሴንም ደግሞ አዩ ጥርሱን በሙሉ እያራገፈች ነበር ማለት ነው። የዛኔም አየን። ያው ይቺ ማን ነበረች? ጓደኛዋ የምትባለው ቡኒ ማለት ነው። ቡኒ ትላንት ወደ አዩ ጋር እንደለመደችው የለመደች ጦጣ ሁልጊዜ ፈንጣጣ ይባል የለም እንደለመደችው አዩን ለማምከር እንዲሁም ደግሞ የሆነ ነገር ለማድረግ እየመጣች ነበር ማለት ነው። አዩ እየተናገረች እንደሆነ ሰኢድ እየተኛ እያለ ይቺ ደግሞ ዝም ብላ እየደወለች እኔም ደግሞ አየሁኝ ዝም ብላታለሁ ቢሉም ግን ደግሞ ደጋግማ ስትደውል ምንድነው ብዬ ስልኩን ሳነሳላት ሰኢድ ቤት አለው ያለችኝ። አዎ አላ አልኳትና ከዛ ደግሞ በይ ሲወጣ ደውይልኝና እንገናኛለን አለች። ከዛ እሺ ብዬ እሱ ደግሞ ሲወጣ እኔ ደወልኩላት። ምን ነበር በሰላምሽ ነው ወይ? ያንን ያክል በዛ 12 ሰዓት ያንን ያክል ያደወልሽው ችግር አለ እንዴ ሲላት ደግሞ አይ ችግር የለም እኔ አንቺ ቤት ሊመጣ ፈልጌ ነው አልተኝና ከዛ ደግሞ እኔም ነይ ብያት ይሄንን ካሜራ ዳብቄ ወይም ደግሞ ቢታየውም ችግር የለም ቪዲዮ እየሰራው ነበር ግን ጨርሻለሁ እላታለሁ ብላ ካሜራ ደቅና እየጠበቀቻት ነበር። እሷም ደግሞ ቡኒ የምትባለው ወደ አዩ ጋር እየመጣች ነበር። ከመጣች በኋላ ያለው ወይም ደግሞ የተፈጠረው ምናልባት አይታችኋል ብዬ አስባለሁኝ። ካላያችሁትም ደግሞ ያው እኔ ከሀ እስከ ፓ ያለው እነግራችኋለሁኝ ማለት ነው። በደንብ አድርጋችሁ ተከታተሉኝ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ሰላማችሁ ይብዛ እያልኩኝ እሺ ወደ ገደለው እንግባ። ምን አለችስ? ካመጣችስ ምን አደረጉ ወይም ደግሞ ምን ተፈጠረ የሚለው እንዳልኳችሁ ከሀ እስከ ፓ ይነግራችኋለሁ ማለት ነው። እቺ እየመጣች ቡኒ የምትባለው እየመጣች ነበር። ከዛ ደግሞ ከመጣች በኋላ እንዴት ነው ይቅርታ እያለች እግሯ ስር ጎንበዝ ብላ እንዱ ታንበርክካ ማለት ነው። የኔ ጓደኛ ይቅርታ እኔ እኮ በቃ አልመች እያለኝ ሳላይሽ ይሄ ደግሞ ማነው ያሲን ደግሞ ደግ አደረግሽለት። እንኳን እንዱ 32 ጥርሱን ነበር ቢታራግፍለት ደስ ይለኝ ነበር። ጓደኛዬ እንኳን ኮራሁብሽ ስትል ያው እንደለመደችም የለመደች ጦጣ ሁልጊዜ ፈንጣጣ እንደሚባለው እንደለመደችም መጣችና ያንን ከተናገረች ያንን ያሲንን ስለደበደበች እንኳን ጓደኛዬ በመሆንሽ ኮራሁብሽ እያለች ነበር አይደል? ነገር ግን ደግሞ አሁንም ከዛ ባለፈው ተሸጋግራ አሁን እንዴት ነሽ ተሻለሽ ወይ? አሁን እንዴት ነሽ ተሻለሽ ወይ እያለች እንዲሁ እግሯን በቃ ምን ሊበላችሁ ሰውነቷን ደበስ እያደረገቻት ነበር። አዩም ደግሞ አንዴ አንቺ ልጅ ምን እየሆንሽ ነው? ምን ነው እያካበሽው ነው? እኔ እኮ ተሽሎኛል ባሌ ነበር ማታኝ። ከዛ ደግሞ ታረቅን። ባልና ሚስት ደግሞ ማታረቅና ማጣላት ባኔ አልጀመረም አላለችም እንዴ? እኔ ደግሞ ይሄንን ስትል እንደ ሰኢድ ለአዩ ከቤቱ እኩል ልብ ገዛላት እንደ እያልኩኝ ነበር ማለት ነው። ያኔ አይታችኋል አይደል? ቤት እንደገዛላት ሰኢድ ደግሞ ያኔ የሱመያን ወደ አዩ አስተላልፋለሁኝ ነግና ያኔ አንድ ቀን ማለት ነው። በአንድ ቀን መልሽልኝ ከመለሽልኝ ጥሩ ካልመለሽልኝም ያው ታውቂያለሽ እያላ ነበር። ከዛ ደግሞ ባለው መሰረት ደግሞ ለአዩ በራሷ ስም ቤት ገዛላት።
አይደል? ሁላችንም አይተናል ብዬ አስባለሁኝ። ከዛ ከቤት እኩል ለአዩ ልብ ገዛላት እንዴ ሰኢድ? ወይስ ደሞስ ይሄ ነገር ማን ነው የሚያወራው ብዬ እኔስ ግርም አላለኝም። ከዛ ወጣሁኝ እንዴ እቺ አዩ ናት ብዬ አሁንም ተመለስኩኝ። አየሁኝ አዩ ራሷ ናት። ይሄንን ንግግር እንዴት አድርጋ ነው የምትናገረው? እኔ ሲጀምር አዩ የሆነ በቃ ምንም ነገር የምታውቅ አይመስለኝም ነበር አለ አይደል? ሁሉንም ነገር ሰው እንደሚመራት ሁሉንም ነገር ያኒ በልቧ የምትመራ አይመስለኝም። የሆነ ሰው አንድ ነገር ሲላት ካዛ ያንንም ሰምታ የሆነ ነገር ትላለች ነው የሚመስለኝ። አሁንም አንድ ሰው የሆነ ነገር ሲላት ያንንም ሰምታ አሁንም አንድ ነገር ነው የምትለው የሚመስለኝ ማለት ነው። ግን ደግሞ ይህንን ንግግር ስትናገር እኔ ምን አልኩኝ እንዴ ሰኢድ ከቤቱ እኩል ለአዩ ልብ ገዛላት ነው ወይስ ደሞስ እንዴት ነው እያልኩኝ ግርም አለኝ ማለት ነው። መቼስ ካያችሁ የሆነ ነገር ያኒ ልባችሁ ላይ ይመላለሳል አይደል? እኔ ደግሞ ይሄ ያኒ ልቤ ላይ እየተመላለሰ እንዴ የምር አዩ የሆነ የዋናትም እንደሌል ሆነ ብቻ አላላቅም። አሁንም ደግሞ የማትፈው ሰውነት እንደሌልም ሆነ ብቻ አላቅም። እንዴት እንደሚያደርጋት ማለት ነው። አንዳንዴ የሆነ የዋት ይመስለኛል ሳስባት። ምክንያቱም አሁን ሁላችንም ባል ካለን እንዲሁ ቤተሰቦቻችን የሆነ ምስጢር ለኛ ያኔ ይነግሩን አይደል? ይቺ ደግሞ እንዲሁ ምስጢር ሲነገራትም የቤተሰቧን ምስጢር አምጥታ ለሰኢድ እንዲሁም ደግሞ የሆነ ያኔ አንድ ጓደኛዋ አንድ ነገር ካላቻት አምጥታ ለሰኢድ ሰኢድም አንድ ነገር ካላት ደግሞ ወስዳ ለቺዋ ጓደኛዋ እንደዛ ነው የምታደርገው የሚመስለኝ። ይቺ ቡኔ የምትባለው ስታወራ ሰምታችኋል ብዬ አስባለሁኝ። ምን እያለቻት ነበር? አንቺ እንዴት ነው የሚያደርገሽ? ከሰኢድ ሆና ስትጣሉ እኔ ጋር እየመጣሽ የሆነ ነገር ትያለሽ። አሁንም ደግሞ ከሰኢድ ትንሽ ስትግባቢ እኔን ደግሞ እንደዛ ታደርግኛለሽ። ለምን እያለቻት ነበር አይደል? ያኔ አንዳንዴ እኛ ራሳችን እንትን ሆነን ያኔ በሰው ቦታ የሆነ ነገር እንባላለን ማለት ነው። ስለዚህ አዩ ይሄንን ቃልዋ ራሱ ይሄንን አውቃ መናገሩ ራሱ ለኔ ግርም እያለኝ ነው። አንቺ ባልሽ ከመታሽና እንዲሁም ደግሞ ከባልሽ ከተጣላሽ ባልሽን ታሳስሪዋለሽ እንዴ ወይስ ደግሞ ምን ታደርጊዋለሽ እያለቻት ነበር። ቡኒም ደግሞ አይ ባሌ ለሁለተኛው ሚስቱ ብሎ እኔን የሆነ ነገር ካደረገኝ አዎ አሳስረዋለሁኝ። ነገር ግን ደግሞ ዝም ብሎ አለ አይደል? ዝም ብሎ ያኒ አዲው መጣላት ወይም ደግሞ የሆነ ነገር ከሆነ ምንም አልለውም። ግን ደግሞ ለአንዲት ሚስቷ ብሎ እኔን የሆነ ነገር ካደረገኝ እኔ ወደ ሐላም አልልም አሳስረዋለሁኝ እያለቻት ነበር። ያው ተዋርዳ ተመለሰች ማለት ነው። እቺ ቡኒ የምትባለው ተዋርዳ አፍራ ተመለሰች። ምክንያቱም አዩ እንደ መጀመሪያው ይቺ ቡኒ ልታቀጣጥል ነበር። ያኔ ሰኢድ ለምን አልታሰረም? ለምን አላሳሰርሽውም? እንዲ እያደረገሽ እንዲ እየመታሽ እንዲ እያደረገሽ እያለቻት ነበር። ግን ደግሞ የአዩ መልስ ያኔ ግርም አለኝ ማለት ነው። በእርግጥ ነው ያኔ ባልና ሚስት ማጣላት እንዶ በእነሱ አልተጀመረም። ባልና ሚስት የትኛውም ባልና ሚስት በሆነ ነገር ይጣላል፣ ያኔ ይታረቃል። በባልና ሚስት መካከል መግባት ደግሞ በጣም አስጠሊ ነው። ምናልባት ቀኑን ተጣልቶ እንደሆነ ማታው ይታረቃሉ። ይሄንን ሁላችሁም ታውቃላችሁ አይደል? ስለዚህ በባልና ሚስት መካከል ገብተን እንዶ በመሀል ቀራች ጦጣ ለምን እንሆናለን ማለት ነው። ይሄ ማለቴ ቡኒ የምትባለው በጣም እኔ አላቅም። እሷ ይሆን አለ አይደል እንትን ናት። ይቺ ደግሞ አዩ ማለት ደግሞ የሆነ የዋናት መሰለኝ ሳያቸው ማለት ነው። ስለዚህ በባልና ሚስት መካከል ገብተን የሆነ ነገር ባንል ጥሩ ነው ብዬ አስባለሁኝ። ነገር ግን ደግሞ አዩ አሁንም ያኔ የሆነ አለ አይደል ራስሽን ለማስተካከል እንዳለች ሱመያ ራስሽን ለመምሰል እንዴው በራስሽ አቋም እንትን ለማድረግ ሞክሪ ማለት ነው። እንዴ አንዱም እየመጣ ሲነዳሽ አንቺ ማነዳት፣ አንዱም እየመጣ የሆነ ነገር ሲለሽ አንቺ ያኔ እንትን ማለት የለብሽም። ያኔ ትንሽ ይሄ ነገር አሁን ሁላችንም ሰው እናማክራለን። ሰው አናማክርም ማለት አይደለም፣ ሰው እናማክራለን። ነገር ግን ደግሞ ያ ሰው ለኛ ትክክለኛ ነገር እየመለሰልን ነው ወይስ ደግሞ ይሄ ንግግር እንዴት ነው ብለሽ ቆም ብለሽ ራስሽን አስቢ። አንድ ሰው ስታማክሪው ላንቺ እንደሆነ ላንቺ ጎን እንዳለው ላንቺ ጎን እንደሌለው ያንቺን ጥሩ ጎንሽ እንዲመኘው አንቺን መጥፎ ጎንሽ እንዲመኘው እንደሆነ ያኔ ጠንቀቅ ብለን እናውቃለን። ስለዚህ የትላንቱ ንግግርሽ
ያው ጥሩ ነው ያልኩት እኔ ከተናገርሽው ከዚህ በፊት በነበሩት ሁላ የትላንቱ ትንሽ ያኔ እንደዛ ማለትዋ ለኔ ደስ እያለኝ ነው ማለት ነው። ምክንያቱም ባልና ሚስት ይጣላል፣ ግን ደግሞ ተጣልቶ አይቀርም፣ ይታረቃል። ስለዚህ ይሄ ተገቢ የሆነ መልስ ነው ብዬ ነው ማስበው። እቺ ማናት ለቡኒ የምትባለው ማለት ነው። እንዳልኳቸው ደግሞ እንዴ ሰኢድ ለአዩ ከቤቱ እኩል ልብ ገዛላት እንዴ እያልኩም ነበር ማለት ነው። ለማንኛውም ሁላችሁንም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም ከልብ አመሰግናለሁኝ። ለቤት አዲስ ሆናችሁ እንዳልኳችሁ ሰብስክራይብ ማድረግ እንዲሁም ነባሮች ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። አብረን እንደግ ባይነኝ። ሁላችሁንም ከልብ አመሰግናለሁኝ። በያላችሁበት አለም ዳርቻ እንዲሁም ደግሞ የሰዓት አቆጣጠራችሁ ሰላማችሁ በያላችሁበት ይብዛ። በአዲስ በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። አመሰግናለሁ።